ወቶም ግባ ያልኩ ወሬ ጣፍጦኝ አይደለም ጅል አንፎ በእናት ይቅርታ እሺ በቃ ትላንት ኤቪን ጥራልኝ እጠራልህና ትቀጠቅጣለች በእናት አንዴ አይኗ አለ በእናት ውጣ እሺ በቃ ውጣ እሺ በእናት በእግዚአብሔር ውጣ በክሪሽና እዚህ ጉበሌ ድጋሚ እንዳላገኝ ሰገጤነ እዚህ ፋራ ይመስላል ፈታው ውሃ ወደ ክፍልሽ ግቢ ናታን ምን ብዬሽ ነበር እቺ ልጅ እዛ ትውጣላልኩ አባዬ አልሰማም እኮ ብላኝ ነው ቶሎ በል አባዬ ልቀቀው አባዬ ፈታው ቶሎ በል ውሃ አባትሽ ቢታሰርም ችግር የለውም ኧረ እባክህ እጁን አሟል እሺ ቶሎ በል ፈታው ውሃ ችግር የለውም ይሄ ቀላል ነገር ነው አልኩሽ አባዬ ፈታው ቶሎ በል አለዚያ ግን ፈራክታለሁ እሺ ውሃ ችግር የለውም ይሄ ቀላል ነገር ነው ለቀቅ እሱ እኮ ፖሊስ ነው ፖሊስ አይመታም ረፊ እና አባዬ ንፍቶ አባዬ ፈታው እሺ በቃ እፈታልሻለሁ ይኸው ዶማ ይምጣና ይቆፈር በቤተሰቦች ፊት ይሄን ነገር ማድረግ አልችልም ባሁን ያንተ አካሎች ካሉ መጥቶ መቆፈር ይችላል የቱ ጋር ነው ቦታው ያው እዛ ጋር እንዴ አባዬ የጤፉ ቦታ እኮ ነው ሊቆፈር ነው ከተቆፈረ እኮ የኔም ጥፍር እኮ እዛ ውስጥ አለ ይወጣል አይደል አባ በቃችሁ አባዬን ተውት ማለት አባዬ ምንም ያደረገው ነገር የለም አባዬ ሰው አልገደለም ምንም ያደረገው ነገር የለም የእውነቴን ነው አባዬ ምንም አላደረገም ሰው አልገደለም አባዬ እና ማን የገደለው ምን አደረኩኝ አብድና ሰካራም ከመሰሉት ሰው ጋር ወክ ስላደረኩ ነው አልኳቸው እየሳኩኝ
አይ ወኩ እኮ ለጤናም ቢሆን ጥሩ ነው። ግን ይሄ ሞላጫ ሌባ ፈጽሞ አይመጥንሽም። አሳስቆ ባዶሽን አስቀርቶሽ በኋላ እንዳታለቅሽ ነግሬያለሁ። እኔ ምላሴ ጥቁር ነው። ደፈረችኝ እንዳትዪ፣ እንደ ልጆች ያይቼሽ ነው። እትዬ ብርቄ በማያገባቸው እንደገቡ ቢሰማኝም ሐሳባቸው ግን ደስ አለኝ። በዚህ ደረጃ ከተጠረጠርኩ ጀብደኛ አድርገውኛል ማለት ነው። ጢሱ ሰርቆ የሚያውቅ አይመስለኝም። እኔ ነኝና ብርቄ የና በራሽን ምጥን ሽሮ ጥርግ አድርጎ ሊሄድ ሲል አይደለም እንዴ የሰፈሩ ሰው ግልብጥ ብሎ ብሎ ያስጣለው። ደህና ነገር ቢያገኝ ሊለቀው ነው። አረ ሞላጫ ሌባ ነው። እኔ የምመክርሽ ለቤት የሚተርፍ ጣጣ ይዘሽ እንዳትገቢ ነው። ይሄ ጥላቢስ አመዳም አይመጥንሽም። ባልንጀራ አልጠፋ። እንደውም አሁን ትንሽ ሰው መስሎ ነው እንጂ ቱ ምራቃቸው ተፈናጥሮ ፊቴን አረጠበው። ቅርናቱም አጠገቡ አያስደርስሽም ነበር። ፊቴን ጠራረኩኝ። እሱስ ልክ ነውት። ያው ሰው ውሃ ካልነካው መግማቱ አይቀርም። ይሄ ልጅ ግን ትንሽ የሚያግዘው ካገኘ ሰው እንደሚሆን ስላመንኩ ነው የአቅሜን የምሞክረው። የዩኒቨርሲቲ ተማሪ ነበር። ነገ ተምሮ አቋረጡኝ። ውይ ይሄንን መናጤ ነው የምትይ? ደረታቸውን ለወግ ያህል መታመት አደረጉ። እውነትም ተሞኝተሻል። አይ የሴት ልጅ መውደቂያ፣ እንደው እኮ ሲፈጥረን አልጋ ሲሉን መሬት ነን። ቱ በሞትኩት በቁምሽ አጃጅሎ ጨርሶሻልና። እኔም ያንቺ ቢጤ ነበርኩ። መኳንንት የመሰለውን የመጀመሪያውን ባሌን ትቼ አንዱን ቦዘኔ ሰው አደርጋለሁ ብዬ። አይ የሴት ልጅ መከራ። ቱ እንደው ሌላውን ታዩ። አፈር መስሎ መጥቶ ያንን ሰፌድ በሚያክል እጁ እንደው አንዴ ሲያጠጣኝ፣ አይ ኧረ ተይ፣ እንደው አንድ ዱላ ብቻ ይበቃኛል። አይ የሴት ልጅ መከራ። ይህን ሁሉ ለማን ይነግሩታል? ግማቱ ዱላው አማረኛ አይባል። እንዲያው ቢባል እንኳን ጨርቋን ሳትጥል ብለው ነው አንጠልጥለው ጸበል የሚከቱሽ። አይ የሴት ልጅ መከራ። ሴት ከወደደች። ለወይዘሮ ብርቄ የነበረኝ አመለካከት ባስቂ መልኩ ቢቀየርም ነገሩን መልሼ የማብራራበት አቅማጣው። የትዬ ብርቄን ረዥም ምላስ ተከትሎ ሰፈሩ ሁሉ ደስታዬ በጢሱ ፍቅር እፍ ብላለች እያለ ሲቀባበለኝ ታየኝ። ደስ አለኝ። አንድ የረባ ሐሜት በሌለበት በዝግ ግቢዎቹ የተከበበ ሰፈር ውስጥ አንድ ለሳምንታት የሚቀባበሉት ጥብስ ወሬ ትቼ ማለፌ ደስ አለኝ። ጢሱን ልክ እንደባከነ ኩያዬ ነው የማየው። በመሃላችን ያለው ግንኙነት ግን የታናሽና የታላቅ ነው። ኑሮ ታናሽና ታላቅ አድርጎናል። በበኩሌ ለእኔ የሚታዩኝን የመውጫ መንገዶች ማሳየት፣ እሱ ደግሞ ከሱሶቹ መራቅና በሰዎች የአይን ሚዛን ሰው መስሎ ለመገኘት መጣር ነው ኮንትራታችን። ከዚያ ያለፈ ምንም አይነት የመሳሳብ ፍላጎት በመሃላችን የለም። ብዙ ሰዎች ጢሱን በደንብ አያውቁትም። ለነገሩ ማን ራሱን እንኳን በደንብ ያውቃልና ነው። ጎረቤቴ ጋሽ እስክንድር ግን ቀልቡ የነገረው ነገር ሳይኖር አይቀርም። በስርዓቱ እንደ ሰው ሰላም ሲለው፣ ሲያወራው፣ ሲያስቀው አየዋለሁ። የተገናኘን ሰሞን መሰለኝ አንድ ቀን ከጢሱ ጋር ወክ ለማድረግ እያሰብኩ ስወጣ እያለከለከ የጋሽ እስክንድርን በር ያንኳኳል። በሰላም ነው አልኩት፣ ጥድፊያው ስላላማረኝ። ደስታዬ አንድ የመጣው አለኝ እየተጣደፈ። ቀስ እያልኩ መሄድ ጀመርኩ። ትንሽ ቆይቶ በጭሳጭሽ የተጎሳቆለች ልቡን እንደ ፈጣን የከበሮ ምት እየደበደበ መጣ። ሳምባውን አውጥቶ ፊቴ ላይ እንዳይተፋው ፈራው። ጋሽ እስክንድር እኮ ምነው ጠፋ ስራ ቆምክ እንዳለና ሳፈረኝ። ስራ ቆሜ ምን እበላለሁ? ስራው ልመና መሆኑ ነው። 10 ብር ሊሰጠኝ ፈልጎ ብዙ ጊዜ የሚሰጠኝ 10 ብር ስለሆነ ነው። ዝርዝር አጣና 100 ብር ሰጠኝ። ደንግጬ 10 ብር ይበቃኛል ብዬ ወደ ሱቅ ልዘረዝር ሄድኩኝ። መልሱን ቶሎ ልሰጠው ፈልጌ ነው። ድንገት እነ ባሪያው ካዩት አይለቁኝም። ጋሽ እስክንድር ደግሞ ይመልሳል ብሎ አላሰበም መሰለኝ። በጣም ተገረመ። ቢያንስ ይሄን ያዘው ብሎ ሌላ 20 ብር ጨመረልኝ። በጣም የሚገርም አሪፍ ሰውዬ ነው። ምንም የምለው አልነበረኝም በሆዴ ሰው አይጥፋ ከማለት ውጪ። ጢሱ ታሪኩ ብዙ ነው። አንድ ቀን የታማበትን የወይዘሮ አበራሽን የምጥን የሽሮ ስጥ ታሪክ ጠየቅኩት። ትንሽ ሽምቅቅ አለና በሕይወቴ አንድ ሰርቄ የማውቀው ብቸኛ ነገር እሱን ሽሮ ነው። ነገር ይገንብኛል።
ይኸው በአንዲት ሚጢጥ የሽሮ ስጥ ስንት ዓመት ተሰደባለሁ። ቆይ እስቲ ታሪኩን ንገረኝ። ግቢያቸው ገብተህ ነው የወሰድከው? ኧረ አይደለም፣ ግቢያቸውን እያጠቡ ነበር መሰለኝ በራቸው ላይ የምጥን ሽሮ ተሰጥቷል። እኔ ደግሞ የዛን ቀን ውፋ ጠሮብኝ 2 ቀን ሙሉ የረባ እህል አልቀመስኩም ነበር። ሳልፍ ሰው ስላልነበር ትንሽ ዘገን አድርጌ ዞር አልኩኝ። ስለ ራበኝ ይሁን አላውቅም ብቻ ጣፈጠኝ። ተመልሼ በ2 እጄ ዘግኜ ቀና ስል ሰራተኛዋ ጋር አይን ላይን ተገጣጠምን። ሽሮ ስለሆነ የምታካብድ አልመሰለኝም ነበር። ምን እንደነካት አላውቅም። ጭንቅላቷን ይዛ ሌባ ሌባ ብላ ሰፈሩን በጩኸት አቀለጠችው። ሌላ ሌባ አይታ እንጂ በእኔ ላይ የጮኸች ሁሉ አልመሰለኝም ነበር። በሁኔታዋ ግራ ተጋብቼ መሮጥ ስጀምር የሰፈሩ ሰው ሁሉ ግልብጥ ብሎ ወጥቶ ያሯሩጠኝ ጀመር። ምን ሰርቆ ነው? ያዘው ያዘው እያሉ ባልበላ እንጀቴ አሯሯጡኝ። ዋናው አስፓልት ጋር ስንደርስ አንዱ አሯሩጦ ያዘኝና አምጣ ሌባ፣ ምንድነው የሰረከው ብሎ ጉሮሮዬን አነቀኝ። ኧረ ምጥን ሽሮ ነው ስለው ኪሴን መፈተሽ ጀመረ። እጄ ላይ በላብ ተጣብቃ የራሰችውን ምጥን ሽሮ ሳሳዩ አላመነኝም። ሰራተኛዋን ጠይቃት፣ ተናገረች። የነገሩ ማነስ የበለጠ አናደዳቸው መሰለኝ። ዱላ ያወርዱብኝ ጀመር። መናኛ ሌባ፣ ሽሮ ይሰረቃል፣ ሐሞተ ቢስ፣ ሽንታም እየተሳደቡ የቻሉትን ያህል እንዳያ ደብድበውኝ ሄዱ። ከዚያ ቀን በኋላ በደጃቸውም አላለፍኩም። እንኳን ሽሮ ድንጋይና ጠጠርም አላነሳም። እንዴ መቻበድኩ። ሰፈሩ ሁሉ እብድ ብሎ እንደሾመው አልሰማም። ከዚያ በኋላ ሰው ሁሉ ሌባ ነው የሚመስለው። ሰፈሩን ሁሉ ትቼ መሄድ ፈልጌ ነበር፣ ግን ያው ጓደኞቼ ሁሉ ያሉት እዚሁ ስለሆነ ሌላ ሰፈር መልመድ ከበደኝ አለኝ። ከ1 ዓመት በኋላ ዮሴፍ ጥቃቅን ስራ መስራት ጀመረ። ተማሪዎች ያስጠናል፣ አትክልት ይከረክማል፣ ያገኘውን ነገር ይሰራል። ጢሱ ወይም ጭሱ ቀስ በቀስ እየደበዘዘ ጠፋ። ምክንያቱም ጭስ የለውም። ልብሱ አልቆሸሸም። ትምህርቱን ካቆመበት ለመቀጠል ዩኒቨርሲቲ በማታ ፕሮግራም ተመዘገበ። የነበረው ተስፋና ተነሳሽነት ከሱ አልፎ ለኔ ሁሉ የሚተርፍ ነበር። በመሃል እናቱን ሐረር ሄዶ አገኛት። እንደነገረኝ ከሆነ ልጄ ሞቷል ብላ ተስፋ ቆርጣ ነበር። እሷ ለማስደሰት የነበረው ጉጉት ትልቅ ኃይል እንደሰጠው ተረዳው። ዮሴፍ ተመርቆ ብዙም አልቆየም። አንድ ለረጅም ጊዜ ሲፈልገው የነበረ የዩኒቨርሲቲ ጓደኛው አፈላልጎ ያገኘዋል። ጓደኛው ዘላለም ይባላል። ካናዳ ነው የሚኖረው። እንደ ወንድሙ ነው የሚወደው። ስለ ዩኒቨርሲቲ ህይወቱ ሲያወራልኝ ሁሌም ካፉ አይጠፋም ነበር። ትምህርታቸውን አቋርጠው ከዩኒቨርሲቲ ከወጡ በኋላ አብረው ብዙ ተቸግረዋል። ዘላለም በብዙ እንግልትና ስቃይ ከኬንያ የስደተኞች ካምፕ የትምህርት ዕድል አግኝቶ ካናዳ ሲገባ ዮሴፍ የአዲስ አበባ ጭሶች ውስጥ ገብቶ ተደበቀ። ጓደኛው ያለበትን ሁኔታ ስለሰማ በብዙ ድካም አፈላልጎ አገኘው። ጢሱን ካገኘው በኋላ በብዙ መልኩ እንዳገዘው ነግሮኛል። ካናዳ ሄዶ የ2ኛ ዲግሪውን እንዲማር ለ2 ዓመታት ያህል ያለመታከት አብረው ሲደክሙ ነበር። በስተመጨረሻ ተሳካለትና የነጻ የትምህርት ዕድል አግኝቶ ሄደ። አሁን ዮሴፍ ትምህርቱን ጨርሶ የስደተኛ ጉዳዮች አማካሪ ሆኖ እዛው ካናዳ ውስጥ ይሰራል። አንዳንዴ ይደውልልኛል። አንዳንዴ እንዴት ነህ ጢሱ ምጥን ሽሮ አላማረህም እያልኩ አበሽቀዋለሁ። ከልቡ ይስቃል። ህልሙ በጣም ትልቅ ነው። ሁሌም የጋሽ እስክንድርን ጤንነት ይጠይቀኛል። ለስንት ደቂቃዎች እንደጠፋው እርግጠኛ አይደለሁም። ፋሲካ ከአሁን ትመለሳለች ብላ እየጠበቀችኝ ነው። ስለ ጢሱ አሁን እዚህ ማውራቱ ብዙ ሰዓት ይወስድብናል። ይቅርብን። ይልቅ የዛን ቀን ማታ ከእንግዳ ጋር ምን እንደሆነ ልንገርሽ። እንግዳ ያለ ወትሮ አመሸ። ሰፊው ቀዝቃዛ ሳሎን ውስጥ የማላየውን ቴሌቪዥን ከፍቼ አፈጣለሁ። ማንበብ ደክሞኛል። የአፍንጫዬ ቀዳዳና አይኔ ብቻ ሲቀር ሌላው በጋቢ ታሽጓል። ከ3ኛ ፎቅ ተከስክሶ የወደቀ ሰው ሙሉ አካሉ ድሬሶ ቢጠቀለል የሚመስለው እኔን ነው። ከ3ኛ ፎቅ ተከስክሶ የወደቀው ሰውዬ ታሪክ ትዝ አለኝ። ሰውየው እንደ ቅንጭ ተሰባብሮ ሐኪም ቤት ይደርሳል። ሐኪሙ ግራ ተጋብቶ ምን ሆነህ ነው ብሎ ይጠይቃል። ከ3ኛ ፎቅ ላይ ካለው መኖሪያ ቤቴ በመስኮት ተፈጥፍጬ ነው ይላል በተሰባበረ ምላሱ እየተንተባተበ። ከገዛ ቤት ምን በመስኮት ወረወረ? ኧረ ተወኝ ዶክተር፣ የተረገመች ሚስቴ ናት ጉድ ያደረገችኝ። እንዴት? ሚስትህማ እንዲህ ልትሰባብርህ አትችልም።
አይ ዶክተር፣ የሚስቴን ቅዠት ስላላየሁ ነው። ከባለቤቴ ጋር ሀገር ሰላም ብዬ በተኛውበት ሌሊት ላይ ቀስቅሳኝ ሂዱ ጣልኝ፣ ባለቤቴ እየመጣ ነው፣ ድራሽን ሳያጠፋ ቶሎ አምልጥ ብላ ገፈተረችኝ። እኔም በደመነፍስ እግሬ አውጪኝ ብዬ በመስኮት ሳመልጥ ከ3ኛ ፎቅ ቁልቁል ተፈጠፈጥኩ። ስነቃ እንዲህ እንደምታየኝ ዱቄት ሆኛለሁ። ሐሳቤ ላይ የመጣው ቀልድ ብቻዬን ፈገግ አሰኘኝ። የቴሌቪዥኑ ድምፅ ከመጥፋቱ የተነሳ የግድግዳው ሰዓት ቲክቲክታ ደምቆ ይሰማኛል። ቴሌቪዥኑ የበራው ብቻዬን እንዳልቆይ መሆኑ ነው። ልጆቹ ገና ወደ መኝታ ቤት ከመግባታቸው ቤቱን ቅዝቃዜ የሚለቅበት አባዜ አይገባኝም። ሰው ትንፋሽ ብቻም ሳይሆን ድምፁም ሙቀት እንዳለው የገባኝ ያኔ ነው። ዝምታ ወደ ቤት የሚገባው የራሱን ብርድ ይዞ ነው። ከሌሊቱ 6:30 ላይ የመኪና ጥሩምባ ተሰማኝ። ከፈትኩለት። እንግዳ ነው። ያለ ወትሮው ሞቅ ብሎታል። ዝም አልኩት። የት ጠፋ ብለሽ እንኳን አስደውይም። የመጠጥ ቤት ውካታና ሽታ ያዘለበትን ጥቁር ሰማያዊ ጃኬቱን አውልቆ እየሰቀለ አኳኋኑ ልክ አይመስልም። እኔ እንደጠፋ አልተሰማኝም። ጠዋት ስለደበረ አየር መቀየር ፈልገ ይሆናል ብዬ ነው። ለነገሩ ምን ያስደውልሻል? አትፈልጊኝ አለና ከኪሱ ሲጋራና ክብሪት አወጣ። እኔ የማውቀው እንግዳ የዕጣን ጭስ እንኳን ሲበዛ የሚያስጠላው ነው። በህይወቱ 3 ጊዜ አጭሷል። 1 የምርቃቱ ቀን፣ 2 የመጀመሪያው ፍቅረኛው አልፈልግህም ስትለው፣ 3 እናቱ የሞቱለት እናቱ የሞቱ ጊዜ። በመገረም እንደ ፊልም አየው ጀመር። የማያጨስ ተዋናይ ለተውኔቱ ሲል የሚያጨሰውን አይነት አስቂን አተዋወን አስታወሰኝ። አሁን ብዙዎቹ ተዋናዮች ላይ የሌላ እንጂ ያጫጫስ ትወና ድክመት አላየም። ክብሪቱ አልለኮስ አለው። በ4ኛው ተሳካለትና ፊት ለፊቴ ማጨስ ጀመረ። አጫጫሱም የተማሪ እንደሆነ ያስታውቃል። ልስቅ ፈለኩና እኔንም 5ኛ እንዳይለኩሰኝ ብዬ የሚሆነውን ማየት ቀጠልኩ። ትፈልጊያለሽ ብሎ ጋበዘኝ። ውስጡ ተንኮል አለው። ብቻዬን ከምቃጠል አብረን እንሞክረው ነው። እኔ ምን በወጣኝ። አሁን አጨስኩ በቃኝ አልኩት። ሁለታችንም ለሚጨስ ነገር ደናግላን እንደሆነን ልባችን ያውቀዋል። ማጨሱ ብዙም አላስከፋኝም፣ ግን ከሲጋራው ይልቅ መጠጡ የሰጠውን ነፃነት ወደድኩት። የፈለገውን ያመቀውን ማውጣት ይችላል። አይኑ ውስጥ ስመለከት ለዘመናት የታፈኑና መውጣት የፈለጉ እውነቶች ሲተራመሱ ታየኝና ፈገግ አልኩኝ። መተንፈሻው ቀን መድረሱ ታወቀኝ። ትስቂያለሽ አይደል? ሳቂ። ምን አለብሽ? በደህና ጊዜ ለቀሽ። እየሳኩ እንደነበር አላወቅኩም ነበር። ወሬያችን የሚሄድበት አቅጣጫ ስላላማረኝ ተነሳው። አዎ ምን አለብኝ? ደክሞኛል፣ እኔ ልተኛ። እውነቴን ነው፣ ቀኔ ረጅም ነበር። ከመተኛትሽ በፊት የምነግርሽ ነገር አለኝ። ጥሩ ንገረኝና ልተኛ፣ በጣም ደክሞኛል። ችግራችንን ያብሰው ይሆናል፣ ግን እኔም ከዚህ በላይ መሸከም አልችልም። እሺ ደስ አለኝ። ሰው መጠጣት ካለበት እንዲህ አይነት ፈታኝ እውነት ሊጋፈጥ ሲል ቢጠጣ አልኩ በልቤ። በድዬሻለሁ ብሎ ጸጥ አለ። ማን? አንተ? መቼ? እኔ ሳልሰማ በድለኝ ከሆነ ምን ማድረግ ይቻላል? ደስታዬ እባክሽ አታሹፊብኝ፣ አንዴ ስሚኝ። ማሾፊያ አልነበረም። እሺ ልስማ። አዲስ ዓመት አካባቢ በጢሱ ስንጨቃጨቅ ትዝ ይልሻል? በትንሹ አዎ። የዛን ሰሞን ትልቅ በደል ፈጽሜያለሁ። እሺ ትይኛለሽ እንዴ? ምንድነው እንኳን አይባልም። እሺ ምንድነው? በበኩሌ ላለፈ ነገር ወደ ኋላ መመለስ ይሄ ያለፈ የሚባል ነገር አይደለም፣ ከባድ ነገር ነው። የዛሬ 6 ወር ነው አይደል? አዎ፣ ግን ለኔ ከባድ ነገር ነው። ያው ምንም ሆነ ምን የሆነው ነገር የዛሬ 6 ወር አልፏል። ደስታዬ እባክሽ አንዴ ስሚኝና ልረፍበት። አሃ አንተ እንድትተነፍስ ከሆነ መልካም ንገረኝ። በዚያን ሰሞን በጣም አምሽቼ የገባው ቀን ትዝ ይልሻል? የቢሮ ጨረታ ነበር። በትንሹ ትዝ ይለኛል። የዛን ቀን ቢሮ አልነበርኩ። ከከተማ ውጪ ከአንዲት ሴት ጋር ወጥቼ ነበር።
ታዲያ ከሴት ጋር ከከተማ መውጣት ምኑ ይደንቃል? እኔ እኮ አረስቴንን እንኳን እንደሚስት ስሚ። እንደሚስት መስማት ግን እንዴት ይሆን? እሺ ከቻልኩ ልስማ። ከሌላ ሴት ጋር ወጥቻለሁ። ነገሩ የሆነው አንድ ቀን ብቻ ነው። ከዛ በኋላ ግን ሙሉ አይንሽን እንኳን ማየት አቅቶኝ እየተሰቃየው ነው። እሺ ምን? እሺ ይሄው ነው መልስሽ? ምን እንድልህ ነው የጠበከኝ? ጨዋታችሁ አሪፍ ነበር እንድልህ ነው? በእናትሽ አታሰቃይኝ እባክሽ። ቆይ ነገሩን ለምን በዚህ ደረጃ ከበድከው እንዴ? ከባድ ስለሆነ ነዋ። ምን እያልሽ ነው? ባካታ ካብዶ ከጸዲ ጋር ነው አይደል? ፊቱ ተቀያየረ። ጸዲ በጣም ጎበዝ ጀማሪ መሐንዲስ ናት። አብረው ነው የሚሰሩት። ቆንጆ መልክና አሪፍ ጸባይ አላት። ጭንቅላቷ ጥይት ነው ይሏታል። ጎረምሶቹ ሲሰበሰቡ ዋው ቀሽት ናት የሚሏት አይነት ናት። ፈረንጆቹ too good to be true ለማመን የሚከብድ የሚሏት አይነት። በምን አወቅሽ? ያው ጥሩ ግምት ገምቼ ነው። ልብ ውስጥ ጥሩ ቦታ ስላላት ስታየኝ እንደሰረቀ ሰው ስለምትሸማቀቅ፣ ስለሷ ስታወራኝ የማላውቀው ሙቀት ፊት ላይ ስመለከት በእውነት ነገሩን ያወቅኩት በተፈጸመለት ይመስለኛል። አንድ ልክ ያልሆነ ነገር እንዳለ ተሰምቶኛል። እንግዳ እንደወትሮ አልነበረም። ተረባብሿል። ምንም አይነት ጥያቄና ዝርዝር ውስጥ አልገባሁም። በዚሁ ሳምንት እንዳጋጣሚ እንግዳን ፈልጌ ቢሮው ሲሄድ ያየሁበትን መሳቀቅ አልወደድኩትም። ልወጣ ስል ጸዲ ስትገባ አገኘኋት። እሷም እንደሰረቀ ሰው ድንግጥ አለችብኝ። ስሌቱ ገባኝ። ዝም አልኩ። ማማ ትሙት እንደሱ አይደለም ታውቂያለሽ። ዝም ብዬ ማማ ትሙት አልልሽም። ቆይ ተረጋጋ። አንዴ የሞቱ እናትህን በተደጋጋሚ መግደል ትርጉም የለውም። ብትወዳት ምን ችግር አለው? ለምን ነገሩን ከሆነው በላይ ታካብደዋለህ? የወደድካት ሳይሆን የገደልካት ነው ያስመሰልከው። ምን እያልሽ ነው ደስታዬ? እጁ ላይ በሚጨሰው ጭስ መሃል እንባ አይኖቹ ላይ ሲያቀር ይታየኛል። የረሳው ሲጋራ ራሱን አቃጥሎ የቀለበቱ ጠርዝ ላይ ደርሷል። ገድላት ቢሆን ኖሮ ትክክል ነው። ጥፋተኝነት ሊሰማህ ግድ ይላል። በየአይነቱ ወዳሃት መጥተህ በዚህ ደረጃ መከፋትህ ግን ሊገባኝ አልቻለም። ይቅርታ፣ ይሄ ነገር በአማርኛ ምን ማለት ነው? ከፍተኛ ግራ መጋባት ውስጥ ሆኖ ጠየቀኝ። በአማርኛ ዌልደን ማለት ነው። በሌላ ቋንቋ ደግሞ እሰይ ደግ አደረክ ማለት ነው። ከወራት በፊት ለተፈጸመ ድርጊት የሚያጸጽት ነገር የለም ለማለት ነው። በአግባቡ ከተጠቀምክበት አንተ እንኳን ለኔና ለጸዲ ለሌላም ትበቃለህ ማለት ነው። አላገጥኩ። መናደድ ፈለገና አነሰበት። መጮ ፈለገና ወደ ልጆቹ መኝታ ክፍል አይቶ ዝም አለ። እኔ ነኝ ጤነኛ ሚስት ያለኝ የመሰለኝ በየቀኑ የምሸወደው። ይቅርታ፣ የት እንዳለው ረስቸው ነው የተናዘዝኩት። እብደትሽ ለእኔ ሁሌም አዲስ ነው። በየቀኑ ፍቅርሽ አሸንፈኝና ስነቃ የበለጠ አብደሽ አገኝሻለሁ። በበኩሌ እንደተበደልኩ አልተሰማኝም። ከኔ ያጎደልከው ፍቅር የለም። ቢኖር ኖሮ ሌላ ሴት ኖረችም አልኖረች ችግር ውስጥ እንገባ ነበር። ጸዲ በጣም አሪፍ ልጅ ናት። ከመተኛታችሁ በፊትም ሆነ በኋላ ወዳታለሁ። የምወዳት አንተን ለመጉዳት ወይም ነገር ለማሳመር ሳይሆን በጣም አሪፍ ልጅ ስለሆነች ነው። እስካሁንም አንተ ሆነህ ነው ጌታዬ። አረ በፈጠረሽ፣ እንዲያው በፈጠረሽ በቃ ተይው አለና መደርደሪያ ላይ ካለው ስሙን እንኳን በውል የማላውቀውን የፈረንጅ አረቄ ያነሳና መቅዳት ጀመረ። መጠጥ ብዙ አይችልም። ነገር እያኘ ከመሆኑ ቢገባኝም ወደ መኝታ ልሄድ ተነሳው። ደስታዬ ሳትደብቂ ንገሪ፣ ከኔ ሌላ ወንድ ጋር ወጥተሽ ታውቂያለሽ? ለምን የምደብቅ መሰለ? ሆሆ ማንኛውም ጤነኛ ባለትዳር ሴት ከሌላ ወንድ ጋር ከሄደች ቢያንስ ለመደበቅ ትሞክራለች። የወፈፌ ነገር አሁን ገባኝ። ወጥተሻል? የት? በእናትሽ አታስቀይኝ። ከሌላ ወንድ ጋር? ውይ አራት ቁስል። ከተማው ላይ ሰው ያለ መስሎሃል? ከተማውን በሙሉ ሰው የሚመስል ሰው ነው የሞላው። አራት ፍራ። ምን ማለት ነው? የረባ ወንድ ስለጠፋ ነው እንጂ ያልሽ ነው? ምን እያልኩ እንደሆነ እርግጠኛ አይደለሁም።
እሺ ይረባል የምትይው ሰው ቢገጥምሽስ? እሱን እርግጠኛ ሆኜ መናገር አልችልም፣ አልገጠመኝማ። ስለዚህ የረባ ሰው ከገጠመን በየፊናችን ብንሄድ ላንቺ ችግር የለውም። በበኩሌ ስንሄድ ነው የምንውለው። ምን ያህል ርቀት እንሄዳለን፣ ምን ያህልስ እውነቱን እንነጋገራለን ነው እንጂ። እንዳየሁት ከሆነ በትዳሩ ተወስኖ የሚኖረው 2% አይሞላም። እሱንም እርግጠኛ አይደለሁም። ሌላው እንደ ከዋክብት ደጅ ተበትኖ ነው የሚያድረው። ሆይ ጉድ! በአጭሩ ምን ማለት ነው የፈለግሽው? ትዳር ትልቅ ነገር ነው። ውስጡ ያለው ከፍና ዝቅ ደግሞ የሰው ልጅን ውስንነት ያስታውሰናል። እባክሽ መፈላሰፉን ታዩና የምትይኝን በግልጽ ንገሪኝ። ትዳር ላይ መማገጥ ላንቺ ችግር የለውም? የምሩን ተበሰጫጨ። ከልቤ ነው የማወራው። አንተን ያናደደህ አለመናደዴ ነው ወይስ ነገ እሷም ትሄዳለች የሚለው ስጋት ነው? ሁለቱም ነው። ሚስቴ ከሆንሽ ሊያሳስብሽ ይገባል ነው ወይስ እኔ ሳልሰማ ፖሊጋሚ ይሆንሻል? ንገሪኝ፣ የምታምኝበትን ንገሪኝ። ልወቀውና እርሜን ላውጣ። ውይ ምን አልኩ? ቆርቆሮ አጥር አፍርሶ በጭቃ ማጠር ነው የሚሆንብኝ። በበኩሌ ትዳር ብለን የገነባነውን ስርዓትና ህጎቹን የሰው ልጅ እየኖራቸው አይደለም፣ ግን ለዘመናት ለመኖር እየተመኛቸው ነው። ለማህበራዊ ህይወት፣ ለኢኮኖሚ እድገት፣ ለፖለቲካ፣ ለመዋቅሮች መጠንከር በጣም ጥሩ ሊሆን ይችላል። ምክንያቱም የኔ የምትለውን ቤተሰብ ጥረህ ግረህ ትገነባለህ። ያንን ለማቆየት አጥንትህን ታደቃለህ፣ ደምህን ታስቀዳለህ። ቤተሰብ የሚባል ሚጢጢ ሀገር ትገነባለህ። ዙሪያን ተመልከት። ከማየት ከመመኘት አልፎም እስከ መስረቅ ሰው ሁሉ ይኖረዋል፣ ይሰርቃል። በአይን እየተመኙ አትሂዱ፣ አትንኩ። ምን ማለት ነው? እኔ በአይኔ አላየሁም፣ በልቤ አላሰብኩም፣ አልተመኘሁም። ታዲያ በምን ሚዛንና ሞራል ነው የሌላውን ጥፋት ማጉላት የምችለው? አሁን ልትመጣ ስትል ፊልሙ ላይ የነበረው ሰውዬ እንዴት እንደሚያምር አትጠይቀኝ። አላየሁትም ብልህ ውሸት ይሆናል። እና ምን ብዬ ልፈርድ እችላለሁ? እርግጥ ነው ማስመሰል እንችላለን። ትዳር ማለት በአንድ ተወስኖ መኖር ማለት ነው እንልና በ11 ተወስኖ መኖር ሲያቅተን እንገኛለን። ለሰው ልጅ ቀዥቃዣ ጭንቅላት ቁጥር ትንሽ ነው። በቀን ብዙ ቦታ ሊደርስም ይችላል። አንተ ከመምጣትህ በፊት በጋቢዬ ውስጥ ተጠቅልዬ ከ3ኛ ፎቅ ላይ በመስኮት የተወረወረውን ሰውዬ ታሪክ እያሰብኩ ብቻዬን ስስቅ ነበር። ደረጃው ይለያል እንጂ የብዙ ሰው ህይወት ያንን ይመስላል። እኔ አንተን ያህል ርቀት ስላልሄድኩ አካኪ ዘራፍ ማለት ይቻላል። ነገር ግን ችግሩ እንዳልከው ህመሙም ሊሆን ይችላል። ምንም አይነት የመንጨርጨር ፍላጎት የለኝም። ለአንተ ያለኝን ፍቅር በቅናት አልገልጽም። በመውደድ ብቻ ነው ልገልጸው የምችለው። እሱንም ከቻልኩ ዝም ብለን እንለፋለን እንጂ ፍቅርን በህግ በወረቀት ወይም በክብ ብረት አናጽነው። በመስጠት በመፍቀድና በመሆን ብቻ ነው የምናጽነው። ስለዚህ እንደ ከብት ስንነዳ ብንኖር ምንም ችግር የለውም። እንዳለን ንቃት ይለያያል። አሁንም እንደ ከብት የሚነዳ አለ፣ መሃል ላይ ያለ አለ፣ የሚያስተውል አለ፣ ቃ ብሎ የነቃም አለ፣ የሚታዘብ አለ፣ የገባው አለ፣ ግራም ቀኝም ያልገባው አለ፣ የደነዘዘም አለ፣ ተስፋ የቆረጠም አለ፣ ዓለም በቃኝ ብሎ ጠቅልሎ የዘጋም አለ፣ ዓለምን ሁሉ አቅፎ የሚያድርም አለ። መልካችን እኮ ብዙ ነው። እኔ እንደሚታየኝ ልዩነታችን ሰፊ ቢመስልም ሰውነታችን ከስሩ ጥልቅና ውስብስብ ነው። አንዱ ተመኝቶት ሌላው ያላደረገው፣ አንዱ ርቦት ሌላው ያልበላው፣ አንዱ ፈርቶት ሌላው ያልደፈረው፣ አንዱ አልሞት ሌላው ያልጨበጠው ምን አለ? ከደሙ ነፃ የሆነ ብቻ ድምፁን ከፍ አድርጎ በዳዩን ይጠይቅ። ነገሩን አታወሳስቢው። ይሄ ህይወት ነው፣ ፍልስፍና አይደለም። ስለዚህ እንደፈለግን ብንሆን ምንም ችግር የለውም። እንደፈለክ ለመሆን ከሆነ የጠየከኝ እባክህ እንዳሻሁን። ከቻልን ተዋደን ተከባብረንና ተጋግዘን ለመኖር እንጂ አንዳችን ሌላኛችንን ለማፈን ከሆነ ችግር ውስጥ ነን። ሁላችንም ወደንም ጠላንም የምንኖረው እንደፈለግን ነው። ህግጋትና ባህሎች ሲያስሩን ተደብቀን የምንፈልገውን ሁሉ እያደረግን፣ ይቅርታ እየሰረቅን፣ ስንያዝም እየተቀጣን እዚህ ደርሰናል። ግን የእውነት የበሰለን ብንሆን ኖሮ ህግ፣ ሃይማኖት፣ የሲኦል እሳት፣ ባህል፣ ደንብ ፈርተን ሳይሆን የፈለግነውን በማስተዋልና በጥበብ ማድረግ ወይም አለማድረግ ብንችል የእውነት ሰው እንሆን ነበር። ቅጣት ፈርተን ሳይሆን ሰውነት ስለማይፈቅድልን ብቻ ከከፍታችን አንወርድም ነበር። ስለዚህ አሁን ከሰው በታች ነን።
እንደሱ ብሎ ሌላውን ለማውረድ እኔ ማን ነኝ? ግን ፍጹም ከሰውነት አቅማችን በታች እየኖርን እንዳለን ይሰማኛል። ሰውነት ይሄ ብቻ ሊሆን አይችልም። ከተሰጠን በታች እየኖርነው ነው። መልካም። ይሄ ትዳር መቀጠል ካለበት ሐኪም ማየታችን ግድ ነው። አንድ ያልገባኝ ትልቅ ችግር አለ። ጥሩ፣ እንሞክረዋለን። አሁን ግን እባክህ ትንሽ ልረፍ። ሚጢጢ ሰውነቴን ካቀፈው የሶፋ ሙቀት እንደምንም ብዬ አላቀቅኩና ወደ መኝታ ልሄድ ስል አንዳች ነገር ልቤ ላይ ተንቀዋለለብኝ። ማውጣት ነበረብኝ። እንግዳዬ ታውቃለህ አይደል? በጣም አሪፍ ምርጫ ነው ያለህ። መልስ አልጠበቅኩም። ተንኮል ካዘለ ፈገግታ ጋር ወደ እንቅልፍ ቤት ገባሁ። አንዳች ደስ የማይል ስሜት ደረቴ ላይ ይንቀዋለላል። አልጋ ውስጥ ገባሁ። ግን እንቅልፍ ባይኖር ሕይወት እንዴት ነበር አድካሚ የምትሆነው? ለደቂቃዎች ከፋሲካ መልስ ጠብቅ ይመስል ዝም አልኩ። በጣም ደስ ይላል። እግሮቿን አነባብራ ከተቀመጠችበት ሶፋ ላይ ያጣመረቻቸውን እግሮቿን እያቀያየረች እንደገና ተመቻቸች። ረጃጅም ወሬዎቼን ያለ አንዳች ማደናቀፍ ስለምታዳምጠኝ ይሆን አብሬያት ስቆይ የነጻነትና የመቅለል ስሜት ውስጤ ስላለው ከፋሲካ ጋር ያለኝን ጊዜ ወድጄዋለሁ። ከራስ ጋር የማውራት ያህል ነጻነት አለው። አሮጌውን ሶፋ ፊቱን በመስኮት ወደሚታዩት አትክልቶች አዙሬ እቀመጣለሁ። እውነት ለመናገር ከሆነ እዚያ ክፍል ውስጥ ከፋሲካ ጋር ልቆይ፣ ሌላ ዓለማትን አካልዬ ልመለስ እርግጠኛ አይደለሁም። ብዙውን ሰዓት ሳውራት ዞር ብዬ እንኳን አላያትም። ጭልጥ ብዬ በመስኮቱ ወጥቼ አትክልቶቹን፣ አበቦቹን፣ እንደ ምንጣፍ የተዘረጋውን ምቹ ሳር በዓይኔ አካልዬ ስመለስ ለካንስ እየጠበቀች ነው። ትረካዬን እቀጥላለሁ። አትክልቶቿ በጥሩ እጅ ተይዘዋል። የሚንከባከባቸው ሰው ያውቃቸዋል። ምን እንደጠማቸው ያውቃል። መነካት ሲናፍቁ፣ መታየት ሲፈልጉ፣ መሰማት ሲያምራቸው ይረዳቸዋል። ይታዘዛል። መታዘዝ ብቻም አይደለም፣ ለራሱም ታክሞ ታድሶና ነፍስ ዘርቶ ይሄዳል። ከሄድኩበት ዓለም ስመለስ ታሪኬን እቀጥላለሁ። ታሪኬን ልክ አየር ላይ እንደማጫወት አይነት ስሜት ነው የሚሰማኝ። ፋሲካም አትረብሸኝም። ሀገር አቋርጬ በረሃና ወንዝ ተሻግሬ ሲሄድ ትፈቅዳለች። አመፀኛ እንደፈለገ እንዲሆን ቦታ ሲሰጠው አመፁ ይጠፋበትና ይሰክናል። ጭራሹኑ ብሽቅ ጭምት ሊሆንም ይችላል። ጭምት ሁሉ ብሽቅ ነው እያልኩኝ አይደለም። ጭምት ጊዜውን ጠብቆ የሚፈነዳ ቦምብ ነው። ሰዓቱ ሲደርስ ምን ላይ እንደሚፈነዳ የማይታወቅ አደገኛ ተቀጣጣይ ነው። መራቅ እየተወራጩ የሚሄደውን እብድ አይደለም። እሱማ ለነገ ያሰበውን ተንኮል ሳይጠየቅ ይቀባጥራል። መፍራት የእብደታቸውን ጥልቀትና ስፋት የማያውቁትን ጤነኛ ጭምቶችን ነው። ፋሲካ የትኛውንም ሳይንሳዊ ወይንም ኢሳይንሳዊ ዘዴ እየተጠቀመች ሊሆን ይችላል። ዋናው ነገር ለእኔ በደንብ ተመችቶኛል። ትዕግስቷ ትልቅ ነው። ጆሮዋ ሰሚ ነው። የምትሰጠኝ የማረፊያ ቦታ ሰፊ ነው። ቢሮዋ ትልቅ የሚባል አይደለም፣ ግን ምቹ ነው። በአራቱ የግድግዳ ማዕዘናት ታጥሬ አናቴ ላይ ጣሪያው ተከድኖብኝ እንዳለ አይሰማኝም። አይኖቼ በመስኮቷ አሻግረው ትንሿ የአትክልት ቦታ ላይ ሲያርፉ እኔም ታሪኬም አብረን እንጉዳለን። በሰጋር ፈረስ ከልቤ የማልጨርሰው ሰፊ መስመር ውስጥ ገባለሁ። እዚህ መስመር ላይ ያሻኝን ሁሉ መሆን እችላለሁ። ያንን ነፃ የሚያደርግ ቦታ ባትሰጠኝ ከአንዴ በላይም ላልመጣ እችላለሁ። እንደለመድኩት ወጥቼ እቀራለሁ። እርግጠኛ ነኝ አብሬያት ስቆይ በራሴ ሜዳ ላይ ነው የምጫወተው። ምን እንደምፈልግ ገብቷታል። ሜዳዬ ውስጥ አትገባም። እንደፈለግኩኝ እንደሆን ትተወኛለች። በዚህ ነፃነት ውስጥ እንኳን በዚህኛው ዘመኔ ያለፍኩበትን ይቅርና ያለፈውን የህይወት ዘመኔን ሁሉ ላስታውስ እችላለሁ። እርግጥ ነው ብዙ አፈርድሜ የሚያስበላ ስህተት እፈጽማለሁ። አቧራ አራግፌ ደግሞ እንደገና እነሳለሁ። ምናልባትም እንደገና ለመውደቅና ደግሞም በርትቶ ለመነሳት። ለረጅም ደቂቃዎች አይኖቼ አትክልቶቿ ላይ እንደተተከሉ ዝም ብለን ቆየን። የራሱ ሙቀት ያለው ዝምታ ነበር። አንዳችንም ዝምታችንን በማይረቡ የቃላት ምልልስ መስበር አልፈለግንም። ዛሬ ሙቀቱ ግን አይከብድም? ዝም አልሽ፣ ተጫዎች እንጂ አልተባባልንም። ዝም አለን። ጋሽ ጸጋዬ ያለው አይነት ጸጥታ። አብረን ዝም እንበል፣ ከሰው መንጋ እንገንጠል፣ ለአንድ አፍታ እንኳን እንገለል፣ በእፎይታ ጥላ ስር እንጠለል፣ ዝም ብለን አብረን ዝም እንበል። እባክሽ አትክልት ውስጥ መሆን እንችላለን?
ለብዙ ቀናት እንደፈለግሽ ገብቶኛል። እስክትይኝ እየጠበቅኩሽ ነበር። ወንበሮቹን ያሉበት ትተናቸው ወጣን። ጫማዬን ወደ ጎን ትቼ ወፍራም ምንጣፍ የሚመስለው ሳር ላይ ቁጭ አልኩ። የትኛውም ምቹ ሶፋ የሌለው ህይወት አለው። ማውራት አለመፈለጋችን ግልጽ ነበር። አንዳንድ ሐሳቦች ሳይወሩ ይሰማሉ፣ ሳይገለጹ ይገባሉ። ቃላት አይፈልጉም። ያለምንም ተጨማሪ ንግግር ምክክራችን አለቀ። ከመውጣቴ በፊት አንድ ነገር ጠየቀችኝ። ራስሽን በአንድ እንስሳ ግለጪ ብዬ ብጠይቅሽ ምን ትመርጫለሽ? በጨዋታ መልክ ነበር የጠየቀችኝ። ብዙ አላሰብኩም። ኤግል መለስኩኝ። ልክ ለዘመናት ንስር የነበርኩ ነው የምመስለው። ንስር ራሷ ራስሽን በአንድ ሌላ እንስሳ ግለጪ ተብላ ብትጠይቅ ከንስር ሌላ ማለት ነው? ከባድ ጥያቄ ነው። ምናልባት ሌላ አሪፍ ንስር የምትል ይመስለኛል። ጥጋበኛ ናታ። ፋሲካ ፈገግ አለች። አኳኋኗ መልሴን ከመናገሬ በፊት ያወቀች ነበር የምትመስለው። ፊቷ ላይ እኔም ጠርጥሬያለሁ አይነት። መልካም፣ ስለ ንስር ባህሪያቶችሽ በጥልቀት ለማየት ሞክሪ። መቼም ያለ ምክንያት አልመረጥሽውም። አንቺ በጥልቀት መርምሪው። አሁን ካለሽበት ቦታ ጋር የሚያመሳስለው ነገር ካለም እናየዋለን። አሁን ለጊዜው ያለሽበትን ሁኔታ ለማሰላሰል ትንሽ ጊዜ ውሰጂ። ከወር በኋላ ቀጠሮ ይዝልሻለሁ።